ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም እምቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ስቅለት በሰላም በጤና አደረሳችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች የሆናችሁ ይህንን ቪዲዮ በቅድሚያ ላይክ በማድረግ እንድትጀምሩና በማነብበት ጊዜ ካጣመምኩኝ አቃንታችሁ ካጎደልኩኝ አሟልታችሁ ካጎደፍኩም ማስተካከላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የእኔ ብቻ ነው እንጂ የቤተ ክርስቲያኑ አይደለም። ዘወትር በጎን አስተያየት ለምትሰጡኝ፣ ሰብስክራይብ እና ሼር እያደረጋችሁ ለምትደግፉኝ፣ ቴንኪዩ የሚለውን እየተጫናችሁ ለምታበረታቱኝ፣ ከዛም አልፎ በጸሎታችሁ ለምታስቡኝ ሁሉ ምስጋናዬ ይድረሳችሁ። ቢሆንልኝ ቢሳካልኝ ብላችሁ ያሰባችሁትን አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። ለንስሐ የበቃችሁ በኦርቶዶክስ የጸናችሁ ቅዱስ ቁርባን የተቀበላችሁ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያት ገነትን የምትወርሱ ያድርጋችሁ። አሜን። ሰሞነ ሕማማት ዓርብ። የዚህ ዓለም ንጉሥ በአዳራሽ ተገኝቶ በዙፋን ላይ ተቀምጦ በደለኛን ይክሳል። ጌታም መስቀሉን ምቹ ዙፋን አድርጎ በመስቀል ተሰቅሎ ዲያብሎስን አስሮ ገሃነመ እሳት አወረደው። አዳምን ከማዕሰረ ኃጢአት ፈቶ ከገሃነመ እሳት ከነ ልጆቹ አወጣው። ጌታም እነዚያ አላወቁም እንጂ እኔስ በማኅፀነ ማርያም አድሬ ለጻድቃን ለሰማዕታት ነገሥሁላቸው፣ በአይሁድ በመናፍቃን ነገሥሁባቸው ሲል ነው። አንሰ ተሰየምኩ ንጉሥ በላዕሌሆሙ በጽዮን በደብረ መቅደሱ እንዳለ ክቡር ዳዊት። አንድም ጽዮን የተባለች ማኅፀነ ማርያም ደብረ መቅደሱ የተባለ አካሏ ነው። ጌታም እነዚያ አላወቁም እንጂ እኔስ በማኅፀነ ማርያም አድሬ ለጻድቃን ለሰማዕታት ነገሥሁላቸው፣ በአይሁድ በመናፍቃን ነገሥሁባቸው ሲል ነው። እነዚያ አላወቁም እንጂ እኔስ በመስቀል ተሰቅዬ ለጻድቃን ለሰማዕታት ነገሥሁላቸው፣ በአይሁድ በመናፍቃን ነገሥሁባቸው ሲል ነው። እንዲህ 7 ተአምራት ሲደረግ አይተው የባሕርይ አምላክ ነው እንጂ የባሕርይ አምላክማ ካልሆነ እንዲህ ያለ ተአምራት ባልተሰራ ነበር ያሉ ክርስቲያን ተባሉ። አምላክም አይደለ የአምላክ ወዳጅ ደግ ሰው ነቢይ ነው ያሉ መናፍቅ ተባሉ። አይሁድ ግን አምላክም ነቢይም አይደለም ሐሳዊ መሲህ ነው ከቄሳር በቀር ሌላ ንጉሥ የለም ብለው ካዱት። ከዚህ በኋላ የአራቱ ቤተ ሮማውያን የጌታችንን ጫማው ልብ አልማው አንድነት ተሰርቶ ነበርና አንድ መደብ ልብሱን መጎናጸፊያውን፣ አንድ መደብ ኩፋሌቱን መጠምጠሚያውን፣ አንድ መደብ ዘንጉን መነሳንሱን፣ አንድ መደብ አድርገው ከአራት ተካፈሉት። ቀሚሱን ግን የተወለደ ዕለት 70 ሰገል አምጥተው አበርክተውት ነበረ። መርፌ መቃድ ያልነካው አካሉ እያደገ የሚያድግ ባለ ተአምራት ነበር።
አይሁድም እንቅደደው፣ ዕፃ የደረሰው ይውሰደው ብለው ዕፃ የደረሰው ወስዶታል። ጌታችን ግን ይህን ሁሉ መከራ ሲቀበል በትሕትና በትዕግሥት ሲቀበለው ዋለ እንጂ ከትኩሳቱ አብርዱልኝ፣ ከመከራው አስታግሱልኝ አላለም። ኦ ትሕትና ዘመነጠዝ ትሕትና፣ ኦ ትዕግሥት ዘመነጠዝ ትዕግሥት እንዳለ ቅዱስ ያሬድ። ምን አልተናገረም ቢሉ ክፉ ቃልን አልተናገረም እንጂ ለሰው መድኃኒት አብነት የሆኑትን ነገሮች በመስቀሉ ላይ ሆኖ ሰባቱን አድርሃ መስቀል ተናግሯል። እሊህም አንደኛ አምላኪየ አምላኪየ ነጽረኒ ወለምን ታደገኒ፣ ሁለተኛ እስመ በዚያ አምሩ ይገብሩ፣ ሶስተኛ ነዋ ወልድኪ ወነያ እምከ፣ አራተኛ ኤሎሄ 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 ኤልማስ ላማ ሰበቅታኒ፣ አምስተኛ ወአንተ ትቀድሞ ለአዳም በዊአ ውስተ ገነት፣ ስድስተኛ አባ ማኅፀን ነፍሴ ውስተ እዴከ፣ ሰባተኛ ወይቤ ተፈጸመ ኩሉ ናቸው። ቃላተ ርኅራኄ ሰባተ እንተ ዲበ መስቀል ነበበ እንዲል የሌም ሰባቱ አጽራህ መስቀል እየራሳቸው ሀተታ አላቸው። አምላኪየ አምላኪየ ንጽረኒ ማለቱ አቤቱ ምእመናንን ከፍትወታት እኩያት ከኃጣው ርኩሳት ይጠበቁ ሲል ነው። ወለምንት አደገኒ ማለቱ አቤቱ ምእመናን በበደሉት በደል እኔ ከካሱላቸው በኋላ ምነው ለምን ችላ ትለኛለህ? አውጣልኝ እንጂ ምነው ገሃነመ እሳት አወረድክብኝ ማለቱ ነው። ጌታ ሥጋ መልበሱን ስለኛ ነውና በእኛ ተገብቶ ሲጸልይልን ነው። አባ ስረይ ሎሙ እስመ በዚያ አምሩ ይገብሩ ማለቱ መላእክተ ብርሃን በጊዜ ቀትር ፈጣሪያችንን እናመሰግናለን ብለው ቢመጡ አካሉ ደም ለብሶ ራቁቱን ቆሞ አክሊለ ሦክ ተሸክሞ በመስቀል ላይ ተሰቅሎ ቢያገኙት ደንግጠው እንደ ቅጠል ረገፉ፣ እንደ ሻሽ ተነጸፉ። ቅዱስ ሚካኤል ግን ቆሞ ያደንቅ ጀመረ። ቅዱስ ገብርኤልም እሊህ ክፉዎች ፈጣሪን ሰቀሉት ብሎ ሊያጠፋቸው ሰይፉን መዘዘ። ጌታም ፈጣሪያቸው እንደሆንሁ ባያውቁ ነውና ተው፣ ከቁጣህ ታገስ፣ ሰይፍህን መልስ አለው። ቅዱስ ገብርኤልም ያንተ ምሕረት ቸርነት ሁል ጊዜ ነው ብሎ ሰይፉን ወርውሮ በቁጣ ቃል ቢጥለው የቤተ መቅደሱን መጋረጃ ከሁለት እየከፈለ ወርዶ ምድርን እየከፈለ ገባ። ያን ጊዜ የገባ ሰይፍ እስከ ዛሬ ድረስ ሲወርድ ይኖራል። ጌታችን የተሰቀለ ዕለት እኩሉ ሰቀሉት እኩሉ አልሰቀሉትም እያሏት እመቤታችን ስትጨነቅ ዋለች። ዛሬ የታመመ ሰው ዘመዴን ጥሩልኝ እንዲል ጌታም የሚወደው ደቀ መዝሙር ወልደ ነጎድጓድ ቅዱስ ዮሐንስን ጠርቶ ሂድ እናቴን ወዲህ አምጣልኝ መከራዬን ተየው አለው። ወልደ ነጎድጓድ ቅዱስ ዮሐንስም እመቤቴ ሆይ ልጅሽ ተሰቀለ ቢላት ደንግጣ ስትወጣ ደናግል ተከተሏት። አይሁድም ከኛ ሴራ የተለየ ቤቱ ይተኮስ ከብቱ ይወረስ ብለው ሴራ አድርገው ሕዝቡን ሰብስበው ውለው ነበረ። ጌታ የተሰቀለበት ከሕዝቡ ብዛት የተነሳ ቢሰወራት ልጄ የተሰቀለበት የት ነው ብትለው በምዕራብ በኩል ተሰቅሏል አላት። እመቤታችንም ልጇ ራቁቱን ቆሞ አካሉ ደም ለብሶ አክሊለ ሦክ ተቀዳጅቶ በመስቀል ተሰቅሎ ብታየው ምነው ቀድሞ ቅዱስ ገብርኤልን አምላክን ትጸንሻለሽ ትወልጃለሽ ብሎ ያበሰረኝ ብስራቱ ሞት ሆኖ በገደለኝ ነበር እያለች አንድ ጊዜ ከሾህ አንድ ጊዜ ከድንጋይ ላይ እየወደቀች እስከ እግረ መስቀል ደረሰች። የጌታም የእናቱን ጽኑ ሐዘኗን አይቶ አለቀሰ። አይሁድም ቀድሞ በዚህች ሰው ልጅ ምክንያት ሄሮድስ 14,000 ሕፃናት ፈጅቶብን ነበር፣ የልጆቻችን ደም ተመለሰልን እያሉ ተሳለቁባት። እኩሉ የአካሏን ደም ግባት አደነቁ፣ እኩሉ የሐዘኗን ጽናት የእንባዋን ብዛት አይተው አለቀሱ።
ጌታም እናቴ ሆይ ብታለቅሺ አይታክትሽምን? ስንዴ ካልተዘራች አትረባም። እኔም ካልሞትሁላቸው 5500 ዘመን በሲኦል ተግዘው በዲያብሎስ እጅ ተይዘው የሚኖሩ ነፍሳት ከገሃነመ እሳት አይወጡም። ዛሬ መከራው እንደበዛብሽ ነገ ዘመዶችሽ ብርሃን ለብሰው ሲወጡ ደስታው ይበዛልሻልና ተይ አታልቅሽ አላት። ምንም እንዲህ ቢላት ከለቅሷ አልታገስም አለች። ጌታም ቅዱስ ዮሐንስን ጠርቶ ለእናቴ ልጅ ሆናት አለው። እናቱንም ለደቀ መዝሙሩ ወልደ ነጎድጓድ ቅዱስ ዮሐንስ እዘኝለት ብሎ አደራ አቀበላቸው። ቅዱስ ዮሐንስ የተቀበለው ይኸው ልጅነትም ዛሬ ሰአሊ ለነ ቅድስት ላላት ሁሉ ተደርጓል እንጂ በደቀ መዛሙሩ ወልደ ነጎድጓድ ቅዱስ ዮሐንስ ብቻ አልቀረም። ወልደ ነጎድጓድ ቅዱስ ዮሐንስ እመቤታችንን ከቤቱ ወስዶ 15 ዓመት አኖራት። ኤሎሄ 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 ኤልማስ ላማ ሰበቅታኒ ማለቱ ትርጓሜው አምላኬ አምላኬ እንዳለ ያለ ነው። አይሁድ ግን ኤልማስ ሲል ሲሰሙት ኤልያስ ያለ መስሏቸው ኤልያስን ከገነት ጠራው። ኤልያስ መጥቶ ሳያድነው ቶሎ የሚገድለው ነገር ምን እናጠጣው ብለው መክረው የዝሆን ሐሞት ያጠጡት ስለዚህ ነው። ወአንተ ትቀድም ለአዳም በዊአ ውስተ ገነት ማለቱ ጌታችን የተሰቀለለት ቀማኞች በጌታችን ግራና ቀኝ ተሰቅለው ነበረ። በቀኝ የተሰቀለው 7 ተአምራትን ሲሰሩ አይቶ አምላክነቱንም ተረድቶ ተዘከረኒ እግዚኦ በውስተ መንግሥትከ ተዘከረኒ እግዚኦ አመዳግም ምጽአትከ እያለ ሲጸልይ በግራ የተሰቀለው ቢሰማው ለራሱ ተሰቅሎ ይጨነቃል እኛን ያድነን ብለህ ትለምነዋለህን አለው። በቀኝ የተሰቀለው የማናይም እኛስ መሰቀላችንን ነፍስ ገድለን ኃጢአት ሰርተናልና ፍዳችን ነው ይገባናል። ኃጢአት የሌለበት የባህሪ አምላክ ንጹሕ ሲሆን ለቤዛ ዓለም ብሎ ቢሰቀል ፈጣሪህን ለምን ትሰድበዋለህ? አትፈራውምን አለው። ይትፈርሆኑ ለእግዚአብሔር አምላክ ከንዲል ጌታም ራሱን ወደ የማናይ ዘንበል አድርጎ ምድረ ግብፅ ስንወርድ የነገርሁ ሁሉ ደረሰ፣ ሂድ ገነት ግባ ብሎ ደመ ማኅተሙን ሰጥቶት ሰደደው። የገነት ጠባቂዋ ሱራፊ መልአክ ደመ ማኅተሙን አይቶ አልሰማህምን? አምላክ እንጂ ወርዶ ተወልዶ ዓለምን ሁሉ አዳነው አለው። አንተስ ማነህ? አዳም ነህ አብርሃምን፣ ይስሐቅን ነህ ያዕቆብን ነህ እያለ ደጋጎቹን እየጠራ ቢጠይቀው ሁሉንም አይደለሁም፣ እጄን በሰው ደም ነክሬ የምኖር ወንበዴ ነበርሁ አለው። ለእንደዚህ ያለ ክብር ያበቃ ምንድነው ቢለው 7ቱ ተአምራት ሲሰሩ አይቼ አምላክነቱን ተረድቼ ብለምነው ለእንደዚህ ያለ ክብር ጸጋ በቃኝ ብሎ 5500 ዘመን ተዘግታ የነበረች ይቱን ንዋተ ገነትን በጌታችን ደመ ማኅተም ከፍቶ ከአዳም ተቀድሞ ገነት ገባ። በእንተ ትቀድም ለአዳም በዊአ ውስተ ገነት ያሰኘው ቃል ይህ ነው። አባ አማህፀን ነፍሴ ውስተ ዴከ ማለቱ በዘመነ ኦሪት የነበሩት ሰዎች ነፍስ ከስጋቸው እየተለየች ሲኦል ትወርድ ነበር። ጌታ ከተሰቀለ በኋላ ግን ገነት ይገቡ ጀመር። ወይቤ ተፈጸመ ኩሉ ማለቱ በመጽሐፍ የተጻፈው በነቢያት የተነገረው ሁሉ ደረሰ ሲል ነው። ጌታችንም እሊህን 7ቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከስጋው በገዛ ስልጣኑ ለየ። ሞቱም ነፍሱን ከስጋው መለየት ነው እንጂ መለኮትስ ከነፍስና ከስጋ አልተለየም። ነገር ግን መለኮት የተለየውን ስጋ እንበላለን ማለት የሩቅ ብእሲ ስጋ እንበላለን ማለት ክህደት ነው። ነፍስ የተለየውን መለኮት የተዋሃደውን ስጋ እንበላለን ብሎ ያምኗል እንጂ። በሲኦል የነበሩ ነፍሳት ያልተማሩ ያልተጠመቁ ነበሩና በአካለ ስጋው ተሰቅሎ ሳለ በአካለ ነፍሱ ሲኦል ወርዶ
የተወጋ ጎኑን ቀኝ ክንዱን ቢያሳያቸው ጥምቀትና ቁርባን ሆኖላቸዋል። ነፍሱ ከሥጋው ከተለየ በኋላም ለንጊኖስ የሚባል ሐራዊ በተሳለ ጦር ቀኝ ጎኑን ቢወጋው ጽሩይ ውሃ ለጥምቀታችን ትኩስ ደም ለቁርባናችን በአንድነት ወጥቶ እንደ ለፊደል መንታ ሆኖ ፈሰሰ። እሱም አንድ ዓይና ነበርና ከደሙ ተፈናጥቆ ቢነካው ዓይኑ በራለት። ከዚህም በኋላ ዮሴፍና ኒቆዲሞስ የጌታችን ወዳጆች ነበሩና ዮሴፍ ድርብ በፍታ ኒቆዲሞስም የ100 ወቄት ሽቱ አምጥተው ችንካሩን እየነቀሉ ከመስቀሉ አወረዱት። ሽቶውን በበፍታው መግነዝ ላይ ረብርበው ገንዘው ዮሴፍ እቀበርበታለሁ ብሎ ያነጻት አዲስ መቃብር ነበረችና ከዚያ አውርደው ሲቀብሩት እናንተ በሰውነቴ መዋቲ ብሆን በመለኮቴ ሕያው እንጂ ነኝ፣ ምነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። እነርሱም አቤቱ ጌታችን ምን እያለን እንገንዝህ አሉት። ጌታም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም እምቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ። ለወዳጆቼም 12 ሐዋርያት፣ 72ቱ አርድእት፣ ለ36ቱ ቅዱሳት አንስት እስከ 3 ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል ውሃ አትቅመሱ በሏቸው ብሎ ያን ጊዜ አክፍሎት አስተማራቸው። እሊህም 13ቱን ሕማማተ መስቀል ወልደ ነጎድጓድ ቅዱስ ዮሐንስ በዐይነ ሥጋ አይቶ ጻፋቸው እንጂ በእዝነ ሕሊናው ሰምተው በዐይነ ሕሊና ተገልጾላቸው የጻፏቸውስ ቅድስት ሰሎሚና ቅድስት ማርታ ቅድስት ኤልሳቤጥም ናቸው። ጌታችን ኢየሱስ ክርስቶስ የተቀበለውን ሁሉ መከራ ስቃይ አንድነት ቢቆጥሩት 9281 ነው። ይህንንም ለእኛ ለነፍሳችን መዳኛ ለሥጋችን መጠገኛ ሊሆነን ነው እንጂ እንደ ጻድቃን ሰማዕታት እሴት ክብር አገኛለሁ ብሎ አይደለም። እሊህንም 13ቱን ሕማማተ መስቀልና 5ቱን አዕማደ ምስጢር አንድነት አድርጎ ተምሮ ያስተማረ የመድኃኔ ዓለምን በዓል ያከበረ ዝክሩን ያዘከረ ሰው የተሰቀለው ጌታዬ መስቀሉ ቤዛዬ ብሎ ማመኑ ነው። ዕድል ተርታው ጽዋ ፈንታውም ከሐዋርያት ነው። ይህንን ሁሉ ያላደረገ ሰው ዕድል ተርታው ጽዋ ፈንታው ከአይሁድ ጋር ገሃነመ እሳት መውረድ ነው። የሥጋ አባት ልጁን ቢወደው ጋሻ ጦሩን መክቶ ተዋግቶ ያድነዋል እንጂ ስለ ልጄ ልሙት አይልም። ጌታችን ግን ስለኛ ብሎ ተሰቅሎ 13ቱን ሕማማተ መስቀል ታግሶ አድኖናልና ይክበር ይመስገን፣ አሜን። እኛንም ስለወደደን ካለመኖር ወደ መኖር አምጥቶ የፈጠረን እግዚአብሔር ይክበር ይመስገን፣ አሜን። አንድም አንድነቱን ሦስትነቱን ካለማወቅ ወደ ማወቅ ካለመስማት ወደ መስማት ከኩነኔ ወደ ጽድቅ የመራን እግዚአብሔር ይክበር ይመስገን፣ አሜን። እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት ፈጥኖ ሳያጠፋን በካህሊነቱ ችሎ ታግሶ ዕድሜ ሰጥቶ ያቆየን እግዚአብሔር ይክበር ይመስገን፣ አሜን። አንድም ከመከራ ሥጋ ከመከራ ነፍስ የምታድነን እመቤታችንን ከማኅፀነ ሐና ፈጥሮ ከአንስተ ዓለም መርጦ ከሁሉ አልቆ እርሷን የእናት አማላጅ የሰጠን እግዚአብሔር ይክበር ይመስገን፣ አሜን። አንድም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ መድኃኒተ ሥጋ መድኃኒተ ነፍስ የሰጠን እግዚአብሔር ይክበር ይመስገን። አንድም ዕረፍተ ሥጋ ዕረፍተ ነፍስ የምትሆነንን
ዕለተ ሰንበትን የሰጠን ልዑል እግዚአብሔር ይክበር ይመስገን፣ አሜን። አንድም አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላከ ቅዱሳን ቅዱስ እግዚአብሔር ክብር ምስጋና ይግባው፣ አሜን። አቤቱ አምላከ አማልክት እግዚእ አጋዝት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እኛ ልጆችህን ወለተ መድህን ወልደ መድህን ወለተ ሰንበትና ወይዜ ወለተ ማርያም ወለተ ሚካኤል ወልደ ሚካኤል መገርቱ ቡርቴ ኢዛና ራይሻን ሰላማዊት ገብረ ሥላሴ ወልደ ጊዮርጊስ ወለተ ሥላሴ ወለተ ጊዮርጊስ ወለተ ሚካኤል ወለተ ገብርኤል ጽጌ ማርያም ማሪቱ ኃይሉ በትረ ማርያም ወለተ ኪዳን አጸደ ማርያም ፈቃደ ማርያም ወለተ ማርያም አመተ ኢየሱስ ኃይለ ጊዮርጊስ ወለተ መድህን ወለተ መድህን ወለተ ወልድ ወለተ ኢየሱስ አስካለ ጊዮርጊስ እንደዚሁም አሁን ስማቸውን ያልጠራናቸውን እኛንም ቤተሰቦቻችንንም ሁላችንንም ኦርቶዶክሳውያንን የሰው ልጆችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን እስከ ዘላለሙ አሜን። ከዚህ በመቀጠል ስለ ዕለተ ዓርብ ስለ ስቅለት አንዳንድ ነገሮችን እነግራችሁና የግብረ ሕማማት የተለያዩ ክፍሎችን እንደ እግዚአብሔር መልካም ፍቃድ ማንበብ ጀምራለሁ። ሰሞነ ሕማማት ዓርብ፣ ስቅለተ ዓርብ፣ መልካሟ ዓርብ። የሰሞነ ሕማማት ዕለት ዓርብ በቤተ ክርስቲያናችን ልዩ ቀን ነው። ይህ ቀን እጅግ ልዩ ቀን ነው። የማይታመመው ታሞ የዋለበት፣ የወደቁትን ከተረሱበት ከትቢያ የሚያነሳ እርሱ ሲወድቅ ሲነሳ የዋለበት፣ ሕመምተኛዎችን የሚፈውስ እርሱ ሲሰቃይ የዋለበት፣ ከሲኦል የዲያብሎስ ግርፋት ነፃ የሚያወጣ ሲገረፍ የዋለበት፣ ወልደ እግዚአብሔር ለወዳጆቹ ድህነት በመሥዋዕትነት ሙሽራ የሆነበት የደስታ ቀን፣ የአመፃ መዝገባችን መገልበጡ እርግጥ የሆነበት፣ አሳዳጃችን አሳሪያችን ዲያብሎስ ከነወጥመዱ ድል የተነሳበት ቀን ነውና ከዚህም የተነሳ በቤተ ክርስቲያን የተለየ ምስጢራዊ ስያሜዎች ተሰጥቶታል። የስቅለት ዓርብ ይባላል። የዓለም ሁሉ መድኃኒት የሆነው ጌታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በመልዕልተ መስቀል ላይ ተሰቅሎ ለዓለም ድህነት መሥዋዕት ሆኖ የዋለበት ዕለት በመሆኑ የስቅለት ዓርብ ተብሏል። መልካሟ ዓርብ ጉድ ፍራይዴይ ይባላል። ይህም የሚያስገነዝበን ከስቅለተ ክርስቶስ በፊት ማንም ሰው ሲያጠፋ በመስቀል ተሰቅሎ እንዲሞት ይደረግ ነበር። በተለይ በሮማውያንና በፈሪሳውያን ሕግ መስቀል የወንጀለኞች መቅጫ ነበረ። በዚህ ዕለት ግን ታሪክን የሚቀይረው ነገርን የሚገለብጠው አምላክ የወንጀለኞች መቅጫ ምልክት የነበረውን መስቀል በደሙ ቀድሶ የምህረት ምልክት፣ የሕይወት አርማ፣ የዲያብሎስ ድል መንሻ፣ የቤተ ክርስቲያን ጌጥ፣ የገዳማት ዘውድ ስላደረገው በዕለተ ዓርብም በሞቱ ሕይወትን ስላገኘን መልካሙ ዓርብ ተብሏል። ነፍሳት ከሲኦል የወጡ ዓርብ በሰርክ ነው። ሐዋርያው ጴጥሮስ ነፃነትን አወጀላቸው ይላል። ጌታ በአካለ ነፍስ ወደ ሲኦል ወርዶ ሰላም ለኩልክሙ፣ ሰላም ለእናንተ ይሁን፣ እንዴት ሰነበታችሁ፣ አስታረቅኋችሁ ሲላቸው ነው። አዳም የተቀጠረች የድህነት ዕለት ዛሬ ነበረች። ተንስኡ ለጸሎት ሲል ነፍሳትም ምስለ መንፈስከ አሉ። ጌታ በጽልመት ውስጥ ያላችሁ ውጡ፣ በሲኦል ያላችሁ ተገለጡ፣ ብርሃንም እዩ ብሎ እልፍ ፀሐይ ቢገባበት የማይለቅ የሲኦልን ጨለማ ብርሃነ መለኮቱን ነዛበት። ያኔ ጨለማው ለቀቀ። የዚያን ጊዜ ነፍሳት የተቆራኙ አጋንንት ሸሹ። እለውስተ ሲኦል ጻኡ ወእለውስተ ጽልመት ተከሰቱ ብሎ ባሕረ እሳትን ከፍሎ ወደ ገነት አገባቸው።
በዕለተ ዓርብ ስንት ተአምራት ታይቷል ቢሉ ጌታ ሁሉ ተፈጸመ ብሎ ቅድስት ነፍሱን ከቅድስት ሥጋ በራሱ ፈቃድ ከለየ በኋላ አምላክነቱን ለመግለጽ የታዩ ተአምራት የሚከተሉት ናቸው። አንደኛ ፀሐይ ጨለመች፣ ሁለተኛ ጨረቃ ደም ሆነች፣ ሦስተኛ ከዋክብት ረገፉ፣ አራት የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ፣ አምስት ምድር ተናወጠች፣ ስድስት መቃብሮች ተከፈቱ፣ ሰባት ሙታን ተነሱ። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። በስቅለተ ዓርብ በዕለተ ዓርብ የሚነበቡ የዮሐንስ ወንጌል የተለያዩ ክፍሎች። ኢየሱስ ይህን ብሎ በመንፈሱ ታወከ፣ መስክሮም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱ ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ። ኢየሱስም ይወደው የነበረ ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ። ስለዚህ ስምዖን ጴጥሮስ እርሱን ጠቅሶ ስለማን እንደተናገረ ንገረን አለው። እርሱም በኢየሱስ ደረት እንዲህ ተጠግቶ ጌታ ሆይ ማን ነው አለው። ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። ነገር ግን ከተቀመጡበት ስለምን ይህን እንዳለው ማንም አላወቀም። ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበርና። እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ፣ ሌሊትም ነበረ። ከወጣም በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኋቸው አሁን ለእናንተ ደግሞ እላችኋለሁ፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ስምዖን ጴጥሮስም ጌታ ሆይ ወዴት ትሄዳለህ አለው። ኢየሱስም ወደሚሄድበት አሁን ልትከተለኝ አትችልም፣ ነገር ግን በኋላ ትከተለኛለህ ብሎ መለሰለት። ጴጥሮስም ጌታ ሆይ አሁን ልከተልህ አለመቻሌ ስለምንድን ነው? ነፍሴን ስንኳ ስላንተ እሰጣለሁ አለው። ኢየሱስም እንዲህ ብሎ መለሰለት፣ ነፍስህን ስለኔ ትሰጣለህን? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም። ምዕራፍ 14 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደ ምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል አለው። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው፣ አንተ ፊልጶስ
ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔም የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ሥራውን ይሠራል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ። ባይሆንስ ስለ ራሱ ስለ ሥራው እመኑኝ። እውነት እውነት እላችኋለሁ፣ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ፣ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። የአስቆሮቱ ይሁዳ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስህን ለእኛ ልትገልጥ ያለ እንዴት ነው አለው። ኢየሱስም መለሰ አለውም፣ የሚወደኝ ቢኖር ቃሌን ይጠብቃል። አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙትም ቃል የላከኝ የአብ ነው እንጂ የእኔ አይደለም። ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኋችሁን ሁሉ ያሳስባችኋል። ሰላሜን እሰጣችኋለሁ፣ እኔም እሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰምታችሁ የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። የዚህ ዓለም ገዥ ይመጣልና በእኔ ላይም አንዳች የለውም። ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ። ዮሐንስ ምዕራፍ 15 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኋችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል።
ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታ የሚያደርገውን አያውቅምና፣ ወዳጆቼ ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኋችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኋችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። እኔ መጥቼ ባልነገርኋቸውስ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረግሁ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። ዮሐንስ ምዕራፍ 16 እንዳትሰናከሉ ይህን ተናግሬያችኋለሁ። ከምኵራባቸው ያወጧችኋል። ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኋችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። ከእናንተም ጋር ስለነበርሁ በመጀመሪያ ይህን አልነገርኋችሁም። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኋችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልሁ። ጥቂት ጊዜ አለ፣ አታዩኝምም።
ደግሞም ጥቂት ጊዜ አለ ታዩኛላችሁም። እኔ ወደ አብ እሄዳለሁና። ከደቀ መዛሙርቱም አንዳንዶች እርስ በርሳቸው ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁምም፣ ደግሞ ወደ አብ እሄዳለሁና የሚለን ይህ ምንድነው ተባባሉ። እንግዲህ ጥቂት የሚለው ይህ ምንድነው? የሚናገረውን አናውቅም አሉ። ኢየሱስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልሁ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበውም። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀንም ከእኔ አንዳች አትለምኑም። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ። ይህን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ። እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋልና። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ። ደቀ መዛሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌም ምንም አትነግረንም። ሁሉን እንድታውቅ ማንምም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁን? እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተውበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። ምዕራፍ 17 ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርሁህ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው። ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣሁ በእውነት አወቁ፣ አንተም እንደላክኸኝ አመኑ። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለ ሰጠኸኝ እንጂ። የአንተ ናቸውና የእኔም የሆነ ሁሉ የአንተ ነው፣ የአንተውም የእኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህም በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔም ወደ አንተ እመጣለሁ። እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ።
ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ ጠብቃቸው ነበር፣ ጠበቅኋቸውም። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ። በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነትህ ቀድሳቸው። ቃልህ እውነት ነው። ወደ ዓለም እንደላክኸኝ እንዲሁ እኔ ወደ ዓለም ላክኋቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላክኸኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድኸኝም መጠን እነርሱን እንደወደድሃቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድኸኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅሁህ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድህባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸውም አለው። የማቴዎስ ወንጌል ምዕራፍ 26 ከ30 እስከ 35። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። በዚያን ጊዜ ኢየሱስ በዚህች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋው በጎች ይበተናሉ ተብሎ ተጽፏልና፣ ከተነሳው በኋላ ግን ወደ ገሊላ ቀድማችኋለሁ አላቸው። ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስ እውነት እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስም ከአንተ ጋር መሞት እንኳ የሚያስፈልገኝ ቢሆን ከቶ አልክድህም አለው። ደቀ መዛሙርቱ ሁሉ ደግሞ እንደዚህ አሉ። የሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 39። ጌታም ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። እኔ ግን እምነትህ እንዳይጠፋ ስላንተ አማለድሁ። አንተም በተመለስህ ጊዜ ወንድሞችህን አጽና አለ። እርሱም ጌታ ሆይ ወደ ወህኒም ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው ነኝ አለው። እርሱ ግን ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ዶሮ አይጮህም አለው። ደግሞም ያለ ኮረጆና ያለ ከረጢት ያለ ጫማም በላክኋችሁ ጊዜ አንዳች ጎደለባችሁን አላቸው። እነርሱም አንዳች እንኳ አሉ። እርሱም አሁን ግን ኮረጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱን ሽጦ ሰይፍ ይግዛ እላችኋለሁና ይህ ከአመፀኞች ጋር ተቆጠረ ተብሎ የተጻፈው በእኔ ሊፈጸም ግድ ነው። አዎን ስለ እኔ የሚሆነው አሁን ይፈጸማልና አላቸው። እነርሱም ጌታ ሆይ እነሆ በዚህ 2 ሰይፎች አሉ አሉት። እርሱም ይበቃል አላቸው። ዮሐንስ
ምዕራፍ 18 ከቁጥር 1። ኢየሱስም ይህን ብሎ አትክልት ወዳለባት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበረ። ስለዚህ ይሁዳ ጭፍሮችንና ከካህናት አለቃዎች ከፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስን አሉት። ኢየሱስም መልሶ እኔ ነኝ አልኋችሁ። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ። ይህም ከእነዚህ ከሰጠኸኝ አንዱን ስንኳ አላጠፋሁም ያለው ቃል ይፈጸም ዘንድ ነው። ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው። የሊቀ ካህናቱንም ባሪያ መጥቶ ቀኝ ጆሮን ቆረጠ። የባሪያውም ስም ማልኮስ ነበር። ኢየሱስም ጴጥሮስን ሰይፍህን ወደ ሰገባው ክተተው፣ አብ የሰጠኝን ጽዋ አልጠጣትምን አለው። የማቴዎስ ወንጌል ከምዕራፍ 26። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴ ሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚያ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስ ልጆችን ወስዶ ሊያዝን ሊተክዝም ጀመር። ነፍሴ እስከምትሞት ድረስ እጅግ አዘነች። በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱም መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞ ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሦስተኛም ያንኑ ቃል ደግሞ ጸለየ። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህስ ተኙ ዕረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል። ከዮሐንስ ወንጌል የተወሰደ። ኢየሱስም ጴጥሮስን ሰይፍህን ወደ ሰገባው ክተተው፣ አብ የሰጠኝን ጽዋ አልጠጣትምን አለው። እንግዲህ ሻለቃውና ጭፍሮቹ የአይሁድም ሎሌዎች ኢየሱስን ይዘው አሰሩት። አስቀድመውም ወደ ሐና ወሰዱት። በዚያች ዓመት ሊቀ ካህናት ለነበረው ለቀያፋ አማቱ ነበርና፣ ቀያፋም አንድ ሰው ስለ ሕዝብ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበር። የማቴዎስ ወንጌል ምዕራፍ 26። የካህናት አለቃዎችና ሽማግሌዎች ሸንጎውም ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። በኋላም ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሠራው እችላለሁ ብሏል አሉ። ሊቀ ካህናቱም ተነስቶ
እነዚህ ለሚመሰክሩብህ አንድ ስንኳ አትመልስምን አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል፣ እንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል አለ። እነርሱም ሞት ይገባዋል ብለው መለሱ። በዚያን ጊዜ በፊቱ ተፉበት፣ ጎሰሙትም። ሌሎችም በጥፊ መትተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን አሉ። ጴጥሮስም ከቤት ውጪ በአጥሩ ግቢ ተቀምጦ ነበር። አንዲት ገረድም ወደ እርሱ ቀርባ አንተ ደግሞ ከገሊላው ከኢየሱስ ጋር ነበርህ አለችው። እርሱ ግን የምትይውን አላውቀውም ብሎ በሁሉ ፊት ካደ። ወደ በሩም ሲወጣ ሌላይቱ አየችውና በዚያ ላሉት ይህ ደግሞ ከናዝሬቱ ከኢየሱስ ጋር ነበረ አለች። ዳግመኛም ሲምል ሰውየውን አላውቀውም ብሎ ካደ። ጥቂትም ቆይተው በዚያ ቆመው የነበሩ ቀርበው ጴጥሮስን አነጋገርህ ይገልጥሃልና በእውነት አንተ ደግሞ ከእርሱ ወገን ነህ አሉት። በዚያን ጊዜ ሰውየውን አላውቀውም ብሎ ሊራገምና ሊምል ጀመረ። ወዲያውም ዶሮ ጮኸ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ወደ ውጭም ወጥቶ መራራ ልቅሶ አለቀሰ። በዕለተ ዓርብ በስቅለት የሚነበብ ሰውነቱን በምሰሶ ላይ ያሰረው የስምዖን አምዳዊ ጸሎት ይህ ነው። ወደ ሊቀ ካህናቱ ግቢ አስረው የወሰዱህ ጌታዬ ኢየሱስ ክርስቶስ ሆይ ማሕያዊት ወደ ሆነች አጽድህ ሳበኝ። ጌታዬ ኢየሱስ ክርስቶስ ሆይ ጥልቆችንና ከፍተኞችን ፍጥረታት በቃልህ አስረ ያጸናህ ዓለምን እጠላ ዘንድ በፍቅርህ እሰረኝ። የቅዱሳን ቅዱስ ሆይ በአንተ ንጹሕ ሆን ዘንድ የተቀደሰውን ሰማያዊ ዓለም እንድከተል አድርገኝ። ጌታዬ ኢየሱስ ክርስቶስ ሆይ ከግንድ ጋር እንደታሰርክ በፍቅርህ እሰረኝ። ልቦናዬንም በፍቅርህ እሳትነት አሙቀው። ትከሻዎቼንም ሁሉ ከዓለማዊ ፍላጎት ማሰሪያ ሁሉ ፍታቸው። ወደ አንተ እደርስ ዘንድ ለእኔ የድኅነት ኃይል ሆነኝ። ጌታዬ ኢየሱስ ክርስቶስ ሆይ አዳምን ከሞት ማሰሪያ ፈተህ ታድነው ዘንድ እንደታሰርክ አዳምን ከሞት ማሰሪያ ፈተህ ታድነው ዘንድ እንደታሰርክ ከዚህ ዓለም ማሰሪያ ፍቅር ፍታኝ። በዘላለማዊ ፍቅርህም እሰረኝ። በጲላጦስ ፊት የቆምክ ጌታዬ ኢየሱስ ክርስቶስ ሆይ ያለ ነውር በፊትህ አቁመኝ። አንተ ሕያው ባሕሪ ንጹሕ ባሕሪ ነህና። ጌታዬ ኢየሱስ ክርስቶስ ሆይ ይፈረድብህ ዘንድ በጲላጦስ ፊት ቆምክ። ሱራፌልና ኪሩቤልም በገናና ጌትነትህ ፊት የሚሰግዱ ሲሆን ይፈርዱብህ ዘንድ እጅህ በሠራችው ሸክላ ፊት እንዴት ቆምክ? ላንተ ክብር ምስጋና ለትሕትናህም ጌትነት ይሁን። ጌታዬ ኢየሱስ ክርስቶስ ሆይ የትሕትናህን መንፈስ ስጠኝ። ይህችውም አምላክነትህ የተዋሃዳት ሥጋዌህ ናት። አንደኛ ቆሮንቶስ ምዕራፍ 2 ከ6 እስከ 10። አይሁድም ገዢው እነሆ አሉ። እርሱ ግን ዝም ብሎ መከራ ተቀበለ። የማይታየው ታየ በምንዳዬ ነው አላለም። የማይያዘው ተያዘ አላዘነም። የማይታመመው ታመመ አልተበቀለም። የማይሞት እርሱ በፈቃዱ ሞተ፣ ይሁን ብሎ በመቃብር አደረ። ፍጥረት ሁሉ አደነቁ፣ የማይታመም እርሱ ለሰው ብሎ መከራ ተቀብሏልና። በመኳንንት በሚፈርደው በእርሱ ፈረዱበት። የማይታየውን እርሱን ራቁቱን ሰቅለው አዩት። የማይሞተውን ገደሉት። ሰማያዊ እርሱ በመቃብር ተቀበረ።
የአባታችን የቅዱስ እለእስክንድሮስ ጸሎትና በረከት ከሁላችን ጋር ይሁን፣ አሜን። በዕለተ ዓርብ የሚነበብ አባቶቻችን ሐዋርያት ካስተማሩት ትምህርት። በዚያን ጊዜም የሞት ፍርድ ይፈርዱበት ዘንድ የጲላጦስ ዙፋን ወዳለበት የፍርድ አደባባይ ጌታ ኢየሱስን በመጎተት አደረሱት። እርሱም ቀኑ አይሁድ ፋሲካ የሚያደርጉበት ዓርብ ጠዋት ነበር። ጲላጦስም ጌታ ኢየሱስን ባየው ጊዜ ከመልኩ የተነሳ አደነቀ፣ ሁለመናውን ብርሃን ከቦታልና፣ ግርማና የጌትነት ክብርም በዙሪያው ነበረ። ጲላጦስም የሠራኸው ኃጢአት የቱ ነው? የአይሁድ ወገኖች ሁሉም አንተን ለይተው ይዘብቱብሃል፣ ይሰድቡሃል። ስመለከታቸውም እንደ አራዊት ሁሉም በአንተ ላይ ይጮኻሉ አለው። ጌታም በዚህ ነገር እንዴት ትጠይቀኛለህ? በእኔ ላይ ኃጢአት በአንደበቴ ሐሰት እንዳለ ምስክር የሚሆን ማን ነው? ስለዚህም ሰይጣን ስለማረካቸው ሰዎች ኃጢአታቸውን ልሸከም መጣሁ አለው። ጲላጦስም መልሶ እንዲህ አለው፣ ልገድልህ ወይንም ላድንህ ሥልጣን አለኝ። ጌታ ኢየሱስም ከሰማይ ካልተሰጠህ በቀር ልትገድለኝስ ልታድነኝስ ሥልጣን ከወዴት አለህ? ስለ እኔ የተጻፈውን ልፈጽም እኔ መጥቻለሁ። የአይሁድ ወገኖች የሚናገሩትን ይሁዳ ቆሞ ይሰማ ነበር። እርሱም አብሮት የሚበላ የሚጠጣ ደቀ መዝሙሩ ሲሆን ለሞት አሳልፎ የሰጠው ነው። በዚያን ጊዜ ይሁዳ ወደ ቤቱ ሄዶ ያን 30 ብር አምጥቶ ለካህናት አለቃዎችና ለጻፎች ብራችሁን ውሰዱትና ኢየሱስን ልቀቁ ብሎ መለሰላቸው። እነርሱም የደም ዋጋህን አንተው ውሰደው፣ እኛ አንቀበልህም አሉት። እርሱም እምቢ አልቀበልህም ሲሉት ብሩን ወስዶ በቤተ መቅደስ በተነው። እያዘነም ሄዶ በእንጨት ላይ ተሰቅሎ በገመድ ታንቆ ሞተ። ጲላጦስም ስለ ኢየሱስ አይሁድን መረመርኩት፣ ለሞት የሚያበቃ ያገኘሁትም ነገር የለም፣ ተዉት፣ ንጹሕ ደም አናፍስስ፣ በራሳችሁ በደል አታምጡ አላቸው። የካህናት አለቆችና ጸሐፎች የአይሁድም ታላላቆች ደሙ በእኛና በልጆቻችን ላይ ይሁን፣ እርሱ ባላጋራችን ጠላታችን ነውና አንተ የሞት ፍርድ ፍረድበት እንጂ ስለ እርሱ ምንም ነገር አንሰማም ብለው ጮኹ። ጲላጦስም እንዲህ አላቸው፣ ለሄሮድስ በዚህች አገር ከአራት አንድ እጅ ሹመት አለው። አርኪላዎስም እንዲሁ። ከቄሳር መንግሥት በታች ሥልጣን ያላቸው መልእክተኞች ናቸው። ያለ እርሱ ምክር እኔ አልፈርድምና ጥቂት ታገሱ፣ ያየውና ከእርሱም ጋር ይነጋገር ዘንድ ኢየሱስን ወደ ሄሮድስ እንውሰደው አላቸው። እርሱም ያየውና ይመረምረው ዘንድ ከብዙ ቀን ጀምሮ ይፈልገው ነበርና ከመካከላችንም ያለ ጠብ ክርክር ይወገድ ዘንድ እኔ ወደ እርሱ እልከዋለሁ አለ። ከዚህ በኋላ ለአንዱ የመቶ አለቃ ሰጠው። ከአራት አንድ እጅ ገዥ ወደ ሆነው ሄሮድስ አደረሱት። ሄሮድስም መልኩንና የመልኩን ደም ግባት ባየ ጊዜ እጹብ እጹብ ብሎ አደነቀ። እርሱ ሄሮድስ ጌታ ኢየሱስ የአይሁድ ንጉሥ እንደሆነ የሙሴን ኦሪት ከተማሩ አይሁድ አስቀድሞ ሰምቶ ነበርና ስለ ጌታ ኢየሱስ ሥጋት ነበረበት። ጌታ ኢየሱስም በቀበሮ ይመስለው ነበር። በእጁም በገባለት ጊዜ ሊገድለው ወደደ። እርሱም ደሙ በምድር ላይ እንደ ውሃ እስኪፈስ ድረስ ጌታ ኢየሱስን በጅራፍ ይገርፉት ዘንድ አዘዘ። ከዚህ በኋላ መድኃኒተ ዓለም ክርስቶስን ቀይ ልብስ አልብሰው ሞት ይገባዋል እያሉ መልሰው ለመኮንኑ ለጲላጦስ ሰጡት። ወደ ጲላጦስ ባደረሱትም ጊዜ ሄሮድስ ስለገረፈው ግርፋት ፊቱ አዝኖ አየውና በልቡ እጅግ አዘነ። ጲላጦስም እንዲህ ሲል ወደ ሄሮድስ መልእክትን ጻፈ። ኢየሱስ ስለሚሉት ስለዚህ ጻድቅ እኔ እነግርሃለሁ። ይሙት በቃ ልፈርድበት አይሁድ ይዘው አመጡት። እኔም በአይሁድ ሕግ በኦሪታቸው እንደታዘዘው 3 ጊዜ መረመርኩት። ለሞት የሚያደርስ በደል አላገኘሁበትም። ብትወድ እንተወው እናድነው፣ እንድተወው ካልወደድክ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ ጻፈ። ሄሮድስም ከጲላጦስ የተጻፈውን ካነበበ በኋላ መልሱን እንዲህ ብሎ ጻፈ።
መኮንን ጲላጦስ ሆይ ፍርድህን አደንቃለሁ። አንተ ዓመፅ የሚያስነሳውን ሰው ልታድን ትወዳለህ። ለእርሱ በእውነት ሞት ይገባዋል። እንዲህ ባይሆን አይሁድ ወደ አንተ ባላመጡትም ነበር። እርሱም የእግዚአብሔር ልጅ ነኝ እኔም ንጉሥ ነኝ ይላል። በመሳፍንት ወንበር ላይ ሊቀመጥ ይወዳል። እነዚህም የአይሁድ ታላላቆች በእኔ ዘንድ ሲከሱት ለቄሳር ግብር እንዳይሰጡ እንደሚያዝ ነው። እኛ ከቄሳር በቀር ንጉሥ የለንም። ሰው ሲሆን ራሱን አምላክ የሚያደርግ እግዚአብሔርንም ይሆን ዘንድ የሚወድ ሰው ሰምተሃልን? አንተ ግን ይሰቅሉት ዘንድ አሳልፈህ ስጣቸው። ተአምረ ማርያም። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከዕለታት በአንድ ቀን እመቤታችን በጌታችን መካነ መቃብር በጎልጎታ ስትጸልይ ሳለ ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ እናቴ ሆይ ሰላም ላንቺ ይሁን፣ በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣል አላት። እመቤታችንም ፈጣሪዬ ጌታዬ ሆይ በእኔ ዘንድ እኒህ 5ቱ ሐዘኖች ይበልጣሉ አለችው። ከ5ቱ አንዱ አይሁድ እንዲገድሉ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሁለተኛውም 3 ቀን በቤተ መቅደስ ፈልጌ ባጣው ጊዜ ነው። ሦስተኛውም እግርህንና እጅህን አስረው በጲላጦስ አደባባይ የገረፉን ግርፋት ባሰብኩ ጊዜ ነው። አራተኛውም በዕለተ ዓርብ ራቁትህን ቸንክረው በሁለት ወንበዶች መካከል እንደሰቀሉህ ባሰብኩ ጊዜ ነው። አምስተኛውም ወደ አዲስ መቃብር ውስጥ እንዳወረዱ ባሰብሁ ጊዜ ነው። ጌታችንም እናቱን ድንግል ማርያምን በእኔ ምክንያት ያገኙሽን እኒህን ሐዘኖች መከራዎችን አቡነ ዘበሰማያትና በሰላመ ገብርኤልን እየጸለየ ያሰበውን ኃጢአቱን እኔ ያስተሰርይለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ አላት። እናቴ ሆይ ከሞቱ አስቀድሞ ከ3 ቀን በፊት ከአንቺ ጋር መጥቼ እገለጽለታለሁ ሲል ቃል ኪዳን ገባላት። ይህንንም ስለ እመቤታችን ቃል ኪዳን ደቅስዮስ ምዕመናን ያነቧት ዘንድ በእመቤታችን ተአምር መጽሐፍ ውስጥ ጻፈው። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብን፣ አሜን። ተአምረ ኢየሱስ። ይቅርታው ቸርነቱ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስም ከደቀ መዛሙርቱ ጋር በአትክልት ቦታ ሳለ እነሆ ከአይሁድ ወገን ብዙ ጭፍሮች መጡ። ከእነርሱም ጋር ይሁዳ ነበረና እኔ ወደ እርሱ ሄጄ እጅ የምነሳው እርሱ ኢየሱስ ስለሆነ አጥብቃችሁ ያዙት በማለት ይህን ምልክት ሰጣቸው። ይሁዳም ጌታ ኢየሱስ ክርስቶስን ባየው ጊዜ ወደ እርሱ ፈጥኖ ሄዶ መምህር ሆይ ሰላም ላንተ ይሁን አለው። ጌታ ኢየሱስም ይሁዳ ሆይ እንደ መልካም አመጣጥ መጥተህ በመሳም የሰውን ልጅ አሳልፈ ትሰጠዋለህን? አለው። ጭፍሮችም ሰይፍና ጎመድ ይዘው ወደ ጌታ መጡ። ጌታ ኢየሱስ ክርስቶስም ማንን ትፈልጋላችሁ? አላቸው። እነሱም የናዝሬቱን ኢየሱስን እንፈልገዋለን አሉት። ጌታ ኢየሱስ ክርስቶስም መልካም፣ እኔም እናንተን እፈልጋችኋለሁ አላቸው። ይህን ባላቸው ጊዜ ከፊቱ ከሚወጣው የብርሃን ነጸብራቅ የተነሳ በግንባራቸው ፍግምግም እያሉ ወደቁ። ጌታ ኢየሱስ ክርስቶስም ዳግመኛ ወደ እነርሱ ሄዶ ማንን ትፈልጋላችሁ? አላቸው። የእግዚአብሔር ልጅ ነው የተባለ የሚነገርለትን ኢየሱስን ነው አሉት። ጌታ ኢየሱስ ክርስቶስም እኔ ነኝ ባላቸው ጊዜ ከግርማው የተነሳ ተመልሰው በጀርባቸው ወደቁ። ሦስተኛም ጊዜ ጌታ ኢየሱስ ክርስቶስ ወደ እነርሱ ቀርቦ ማንን ትፈልጋላችሁ? አላቸው። እነርሱም የሰውን ልጅ እንፈልጋለን፣ እባክህ አንተ የእግዚአብሔር ልጅ ከሆንክ
እንይዝህ ዘንድ ፍቀድ አሉት። ጌታ ኢየሱስ ክርስቶስም አላመናችሁም እንጂ ሁልጊዜ እግዚአብሔር ልጅ መሆኔን ስነግራችሁ አልነበረምን? እነሆ አሁን ልትይዙኝ ተፈቅዶላችኋል አላቸው። ከዚያም እጃቸውን ዘርግተው ያዙት። እርሱም ሁልጊዜ ከእናንተ ጋር በቤተ መቅደስ በመገኘት አስተምራችሁ አልነበረምን? በዚያን ጊዜ ስለምን አልያዛችሁኝም? ዛሬ ግን ሰይፍና ሾተል የጦር መሳሪያ በመያዝ መጣችሁ። ብፈቅድስ ኖሮ አባቴ እልፍ አእላፍ መላእክት በላከልኝና ሊያጠፏችሁ በቻሉም ነበር አላቸው። ከዛም ጌታ ኢየሱስ ክርስቶስን አይሁድ የኋሊት አሰሩት። እረኛው ይገደላል፣ የበጎቹ መንጎችም ይበተናሉ የተባለው የነቢዩ ቃል ይፈጸም ዘንድ ስምዖን ጴጥሮስም ሰይፍ ነበረውና አይሁድ መጥተው እንደከበቧቸው በተመለከተ ጊዜ ሰይፉን መዞ የሊቀ ካህናቱን አገልጋይ የቀኝ ጆሮውን ቆርጦ ጣለው። በዚህም ጊዜ አይሁድ ጌታ ኢየሱስ ክርስቶስን ደቀ መዝሙርህ የሚያደርገውን አትመለከትምን? አሉት። ጌታ ኢየሱስ ክርስቶስም ሰይፍህን ወደ አፎቷ መልስ፣ በሰይፍ የገደለ በሰይፍ ይሞታል ተብሎ ተጽፏልና አለው። ጌታም እጁን በተቆረጠው ሰው ጆሮ ላይ ጭኖ አዳነውና ልክ እንደ ቀድሞ ሆነ። የጌታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ ለዘላለሙ በእውነት ከኛ ጋር ይሁን፣ አሜን። ተአምረ ማርያም። ልመናዋ ክብሯ የልጇም ቸርነቱ በእውነት ለዘላለም ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በምስር አገር በሰማዕቱ በመርቆሬዎስ ስም የተሰራች አንዲት ቤተ ክርስቲያን ነበረች። በዚያችም ቤተ ክርስቲያን ዮሐንስ የሚባል በልጅነቱ መንኩሶ በድንግልና ይኖር የነበረ ዕድሜውም 100 ዓመት ሆኖት ዓይኖቹ ታወሩና 1 ዓመት በሙሉ ፈጽሞ ሳያይ ቆየ። ከዚያችም ቤተ ክርስቲያን በመሠዊያው አጠገብ በስተ ምሥራቅ በኩል የተሰቀለች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል ነበረችና ይህ የዓይኑ ብርሃን የጠፋበት መነኩሴ ማንም ሳያውቅ ከሥርዓተ ጸሎቱ በኋላ ብቻውን ቀርቶ ከእመቤታችን ስዕል ፊት ቆሞ ብዙ ስግደት እየሰገደ በመልአኩም ሰላምታ እያመሰገነ ዓይኑ እንዲበራለት ይለምናት ነበር። እንደዚህም እየጸለየ 1 ዓመት ከቆየ በኋላ እንደ ልማዱ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስዕል ፊት ቆሞ ሲጸልይ እንቅልፍ መጣበትና ተኝቶ ሳለ በሕልሙ ከዚያች ስዕል ውስጥ ውበቷ እጅግ ያማረ ሴት መጣች። ወደ እርሱም ቀርባ ጡቶቿን አውጥታ ወተቱን እያለበች በዓይኑ ላይ አፈሰሰችለትና በእጆቿ ዳሳው ከስዕሏ ውስጥ ተሰወረች። በዚያን ጊዜም የዚያ መነኩሴ ዓይኖች በሩ፣ ስዕሏም ስታጽደለድልና ስታበራ ለማየት ቻለ። የወተቱም ምልክት በዓይኖቹ ላይ ታየ። እርሱም እግዚአብሔር ከአንቺ ጋር ነውና ጸጋን የተመላሽ ሆይ ሰላምታ ይገባሻል እያለ በታላቅ ቃል ይጮህ ጀመር። መነኮሳቱም ቃሉን ሰምተው የሆነውን ለማወቅ ወደ እርሱ ተሰበሰቡ። መነኩሴውም የሆነውን ሁሉ ነገራቸው። እነርሱም የዓይኖቹ ብርሃናቸው ተከፍቶ የወተቱን ምልክት በዓይኖቹ ላይ እንዳለ ተመለከቱና እጃቸውን በዓይኑ ላይ አኑረው አረጋገጡ። ከእርሱም ቡራኬን ተቀብለው እያንዳንዳቸው ከእመቤታችን ስዕል ስር ሰግደው ይህን ያደረገ እግዚአብሔርን አመሰገኑ። መነኩሴው ዮሐንስም በዚህች ዕለት ቀድሶ ለመነኮሳቱ ሁሉ ሥጋውን ደሙን አቀበላቸው። ከዚህም በኋላ ይህ መነኩሴ በዚህች ቤተ ክርስቲያን ለብዙ ዓመታት ያህል አገልግሎ መላ የሕይወት ዘመኑ 121 ዓመት ሲሆነው በሰላም አረፈ። ልመናዋ ክብሯ በእውነት ለዘላለሙ ይደርብን፣ አሜን። ተአምረ ኢየሱስ።
ይቅርታው ቸርነቱ ለዘላለሙ በእውነት ይደረግልንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ጦሮችን ሲያሰግዳቸው ባየ ጊዜ ጲላጦስ ፈራ፣ ተንቀጠቀጠና በጭንቅ በመከራ ወደ ቦታው ተመልሶ በወንበሩ ላይ ተቀመጠና ጌታ ኢየሱስንና አይሁድን ሁሉ ፊት ለፊቱ አቁሞ ይሁን ንጉሣችሁን ምን ላድርገው ትፈልጋላችሁ ሲል አይሁድን ጠየቃቸው። አይሁድም እኛ ከቄሳር በቀር ንጉሥ የለንም፣ ይህ ራሱን በራሱ ያነገሰ ነው አሉት። ይህን ያህል የሞት ፍርድ እስክፈርድበት ድረስ በእርሱ ላይ የሰማችሁትና ሲፈጽም ያያችሁት ወንጀል ምንድነው? አላቸው። እነርሱም መልሰው በሰንበት ድውይ ይፈውሳል፣ ዕውር ያበራል፣ ለምጻም ያነጻል፣ ሌላም ብዙ ነገር ካሉ በኋላ ለመሆኑ ይህ ሰው ሞት አይገባውም የሚል ማን ነው? እርሱ ሞት አይገባውም የሚል ሁሉ የንጉሥ ቄሳር ጠላቱ እንጂ ወዳጁ አይደለም። በእርሱ ፈንታ ንጉሥ ነኝ በማለት ራሱን ሰይሟልና። ይልቁንም የነገሥታት ሕጋቸው በመንግሥትነት የማይገባው ንጉሥ ነኝ ብሎ በሚነሳ ላይ የሞት ፍርድ ነውና በማለት ተቃውሞ አቀረቡ። ጲላጦስም መልሶ በየዓመቱ ከእስረኞች መካከል አንድ እስረኛ ልፈታላችሁ ልማድ አለ። ስለዚህ በርባን የተባለውን እስረኛ ልፈታላችሁ ትፈቅዳላችሁ ወይስ ክርስቶስ የተባለ ኢየሱስን? አላቸው። እነርሱም በርባንን ከእስር ፈተህ ኢየሱስን ስቀለው አሉና ሁሉም እጃቸውን በእርሱ ላይ አንስተው ደሙ በልጅ ልጃችን ላይ ይድረስ በማለት ራሳቸውን በራሳቸው ተራገሙ። ጲላጦስም አይሁድን እያናገራቸው ሳለ በዚህ ጻድቅ ሰው ላይ አንዳች እንዳታደርግ ተጠንቀቅ፣ በዛሬይቱ ሌሊት እኔ ብዙ ፈተናና ችግር መታወክም ደርሶብኛልና ስትል መልእክት ላከችበት። ጲላጦስም ይህን ሰምቶ ውሃ በመቁረር አስመጣና በአይሁድ ማኅበር ፊት እንግዲህ እናንተ እንደ ሕጋችሁ ፍረዱበት እንጂ እኔ ከዚህ ሰው ደም ንጹሕ ነኝ ሲል እጁን ታጠበ። የጌታችን የኢየሱስ ክርስቶስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይሁን፣ አሜን። ምንባብ ከዮሐንስ ወንጌል። በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር፣ በጥፊም ይመቱት ነበር። ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ አንዲት በደልስ እንኳን እንዳላገኛችሁበት ታውቁ ዘንድ እርሱን ወደ ውጭ ያወጣላችኋለሁ አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቃዎችና ሎሌዎች ባዩትም ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም እኔስ አንዲት በደልስ እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችንም ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ስለዚህ ጲላጦስ ይህን ነገር በሰማ ጊዜ እጅግ ፈራ። ተመልሶም ወደ ገዡ ግቢ ገባና ኢየሱስን አንተ ከወዴት ነህ አለው። ኢየሱስ ግን አንድስ እንኳ አልመለሰለትም። ስለዚህ ጲላጦስ አትነግረኝምን? ልሰቅልህ ሥልጣን እንዳለኝ ወይም ልፈታ ሥልጣን እንዳለኝ አታውቅምን? አለው። ኢየሱስም መልሶ ከላይ ካልተሰጠህ በቀር በእኔ ላይ ምንም ሥልጣን ባልነበረህም፣ ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። በዕለተ ዓርብ የሚነበብ የስምዖን አምዳዊ ጸሎት። ጌታዬ ኢየሱስ ክርስቶስ ሆይ በእንጨት መስቀል ላይ ራቁትህን የሆንክ ጨለማ የለበሰና ስህተትን ከሚያመጣ ሰይጣን መንፈስ ለየኝ። በኃይልህ እታደስ ዘንድ በጥበብህም እመገብ ዘንድ የሕይወት ሐር ልብስን ስጠኝ። ጌታዬ ኢየሱስ ክርስቶስ ሆይ መላእክትን የብርሃናት መጎናጸፊያ የምታጎናጽፋቸው ኃይልንም የምታስታጥቃቸው
በመስቀል ላይ ራቁትህን ቆምክ። ልቦናዬን ከድንቁርና ጨለማ አርቅ፣ በልቤና በሕዋሳቴ ውስጥም የጌትነትህን ብርሃን አብራ። ከምድራዊ ሐሳብና ጠባይ ተለውጠው ከሰማያውያን መላእክት ጋር ያመሰግኑ ዘንድ ጌታዬ ኢየሱስ ክርስቶስ ሆይ የከበሩ እጆችህን በእንጨት መስቀል ላይ የዘረጋህ ፍቅርህ በውስጡ ያድርበት ዘንድ ልቦናዬን እንዲከፈት አድርገው። ጌታዬ ኢየሱስ ክርስቶስ ሆይ መላእክትህን ከእሳት የፈጠርካቸው፣ ሰማይንም እንደ ድንኳን የዘረጋህ፣ የምድርንም ስፋቷን ያበዛህ፣ በበላዩም ዓለማተ ሰማያትን እጅግ ከፍ አድርገህ የፈጠርክ፣ ከበታቿም እጅግ ጥልቅ ያደረግህ፣ ዙሪያዋንም በባህር የከበብክ፣ ትእዛዝህም ምድርን በባህር ላይ ጸንታ እንድትኖር ያደረግሃት፣ በውስጧ ያለውንም ሁሉ በመስቀል ላይ እንዴት እጅህን ዘረጋህ! እንዴትስ በቀኖት ተቸነከርክ! ወዴትስ ወረድክ? ለሞት እስክትደርስ የአዳምን መዳን እንደምን ወደድክ? አፍና አንደበት ካላቸው ለጌትነትህ ምስጋና ማቅረብ የሚችል ማን ነው? ጌታዬ ኢየሱስ ክርስቶስ ሆይ ፍቅርህን በልቤ ውስጥ ቅረጽ፣ ከክፉ ማሰሪያ ፍታኝ፣ ለዘላለም ጸንቶ በሚኖር ፍቅርህም እሰረኝ። ጌታዬ ኢየሱስ ክርስቶስ ሆይ ማያዊ መስቀልህን አቅፌ ከእርሱ የሕይወትና የመድኃኒት መዓዛ እሸት ዘንድ ስጠኝ። በልቦናዬም ውስጥ ንጹሕ ደምህ ይውረድ፣ ንጹሕ መሠዊያ ይሆን ዘንድ ልቦናዬን ያክብረው። በውስጡም የሕይወትን መንፈስ ያንቀሳቅስ፣ የሕይወትን መንፈስ አንተን ይቀበል። ጌታዬ ኢየሱስ ክርስቶስ ሆይ በመስቀል ላይ መጻጻንና ሐሞትን እየጠጣህ ከታላቁ ንጹሕ ፍቅርህ አጠጣኝ፣ ከመራራው ሞተ ነፍስም አድነኝ፣ ለዘላለሙ አሜን። ተአምረ ማርያም። ልመናዋ ክብሯ በእውነት ለዘላለሙ በእኛ ላይ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን አንድ ልጇን በእንጨት መስቀል ላይ ተሰቅሎ ባየችው ጊዜ እንባዋ ከዓይኗ መውረዱን አላቋርጥ አለ። መላ ሰውነቷ ተናወጠ። የተወደደ ልጇ ባያጸናትስ ኖሮ ወዲያውኑ ያን ጊዜ ነፍሷ ከሥጋዋ በተለየች ነበር። እመቤታችንም አይሁድ በልጇ ላይ የሚፈጽሙትን በደልና ግፍ፣ በራሱ ላይ ያቀዳጁትን የሾህ አክሊል አየች። እጆቹና እግሮቹ የተቸነከሩበትን የብረት ችንካሮች ተመለከተች። ለአንተ ለአይሁድ ንጉሥ ሰላምታ ይገባሃል እያሉ በእርሱ ላይ እየተሳለቁና እየተዘባበቱ ሲሰግዱለት ትመለከት ነበር። ተቀዳሚ ተከታይ የሌለውን አንዱን የእግዚአብሔርን ልጅ ቅድስት ጎኑን ይወጉት ዘንድ የተሳለውን ጦር በዚያ ተመለከተች። ከመጀመሪያ ጀምሮ እስከ መጨረሻ የሚያደርጉትን ሁሉ አይታ ሲረግሙትና ሲሰድቡት ሰምታ ትዕግስቱን አደነቀች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ይህን ሁሉ በደልና ግፍ በተመለከተች ጊዜ ፈጽማ ደነገጠች። ነገር ግን በመስቀሉ አካባቢ ሆና ልጄ ወዳጄ ሆይ ለኔ ወዮልኝ፣ ወዮት አለብኝ እያለች ልቦና በሚያቃጥል ሐዘን ታለቅስ ነበር። በጦር ሲወጉህና ሲገድሉህ ዓይኖቼ ከሚያዩ ይልቅ ልጄ ወዳጄ ሆይ ነፍሴን ከሥጋ የተለያት ዘንድ ማልድሃለሁ አለች። ጌታችን ኢየሱስ ክርስቶስም በእርሱ ሞት ምክንያት የእናቱን ሐዘንና እንባ በተመለከተ ጊዜ ሐሞቱንና መጻጻውን ሲያጠጡት በጦር ሲወጉት ታይ ዘንድ አልፈቀደም። ስለዚህም ነገር ቸሩ አምላክ ወደ እናቱ ተመልክቶ ዮሐንስን ጠርቶ እነሆ ልጅሽ ያጽናናሽ አላት። ይወደው የነበረውን ደቀ መዝሙሩ ዮሐንስንም እነኋት እናቴ እናትህ ትሁንህ አለው። ዮሐንስም በዚያን ጊዜ እመቤታችንን ወደ ቤቱ ይወስዳት ዘንድ ጠየቃት። እመቤታችን ግን ተወኝ፣ አትውሰደኝ፣ ለልጄ ላልቅስለት አለችውና ልጄ ወዳጄ ሆይ ይህን በራስ ላይ የተቀዳጀኸውን የእሾህ አክሊል ምን ነው እኔ በተቀዳጀሁትና የመከራህ ተሳታፊ በሆንኩ።
ዮሐንስ ሆይ ልጄ በዚህ ተራራ ላይ ተሰቅሎ ሳለ አይቼ ልጥገበው ከዛሬቱ ቀን በስተቀር ላየው አልችልምና አለችው። ዳግመኛም ዮሐንስ ከእርሱ ጋር እንድትሄድ ቀርቦ ለመናት። እርሷም ልጇን እንዲህ እያለች ከዮሐንስ ጋር ተመለሰች። ልጄ ወዳጄ ሆይ አንተን በእርሱ ላይ በሰቀሉበት መስቀል በሰላም እሰናበትሃለሁ። ልጄ ወዳጄ ሆይ አይሁድ ምራቃቸውን በተፉበት ብርሃንንም በተመላ ፊትህ እሰናበትሃለሁ። ንጉሥ ሆይ በሁለት ወንበዴዎች መካከል እርቃኑን ለቆመው አካልህ እጅ እየነሳው እሰናበትሃለሁ። ልጄ ወዳጄ ሆይ ዕጣ ለተጣጣሉበት ክቡር ልብስ እጅ እየነሳው እሰናበትሃለሁ። ልጄ ወዳጄ ሆይ አክሊለ ሦክን ለተቀዳጀ ራስህ ሰላም እያልኩና እጅ እየነሳው እሰናበትሃለሁ። ይህንንና ይህን የመሳሰለውን የልቅሶ ቃላት እያለቀሰች ከዮሐንስ ቤት ደረሰች። የእመቤታችን አማላጅነት በእውነት ለዘላለሙ ከሁላችን ጋር ይሁን አሜን። ተአምረ ኢየሱስ። አይሁድ በጌታ ልብስ ላይ ዕጣ ተጣጣሉ። ይቅርታው ቸርነቱ ለሁላችን ይሁንና ጌታችን ኢየሱስ ክርስቶስ የሠራው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስን በሰቀሉ ጊዜ ከእርሱ ጋር ሁለት ወንበዴዎች ሰቀሉ። በቀኙ የተሰቀለው ወንበዴ ጥጦስ፣ በግራው የተሰቀለው ሁለተኛው ወንበዴ ዳክርስ ይባላል። የጌታ የኢየሱስ ክርስቶስን ልብስ ነቢዩ ዳዊት በልብሶቼ ላይ ዕጣ ተጣጥለው ተከፋፈሉ ብሎ የተናገረው ቃል ይፈጸም ዘንድ ጭፍሮች በጌታ ልብስ ላይ ዕጣ ተጣጣሉ። በግራ በኩል የተሰቀለው ወንበዴም ጌታን አንተ የእግዚአብሔር ልጅ እንደሆንክስ ራስህን አድንና እኛንም አድነን አለው። በቀኝ የተሰቀለው ወንበዴ ግን ተው እንጂ ታገስ፣ እኛስ ስለ ኃጢአታችን ተሰቅለናል፣ ይህ ሰው ግን እኮ አንዳችን በደልና ኃጢአት የለበትም አለው። ይህን በሚልበት ጊዜ ዓይኖቹ በሩለትና ጌታ ኢየሱስ ክርስቶስን በሰማያዊ ጌትነቱ ክብር ተቀምጦ አየው። መላእክቱም በዙፋኑ ዙሪያ ያመሰግኑ ነበር። ይህንንም በተመለከተ ጊዜ ጌታ ኢየሱስ ክርስቶስን አቤቱ በጌትነትህ በመጣህ ጊዜ በመንግሥትህ አስበኝ አለው። ጌታ ኢየሱስ ክርስቶስም እነሆ ክብሬንና ጌትነቴን ለማየት በቅተሃል፣ አንተ ከኔ ጋር በተድላ ገነት የደስታዋ ተካፋይ በመሆን እንድትኖር እውነት እልሃለሁ፣ ከዛሬ ጀምሮ ከርስቴ ወራሾች ጋር ትኖራለህ። እነሆ የመግቢያውን የበር መክፈቻ ሥልጣን ሰጥቼሃለሁና አዳምን ቀድመኸው ገነት እንድትገባ እወቅ አለው። ከዚያም ጥጦስ ሆይ እነሆ በስደቴ ወራት በምድረ ግብፅ ጎዳና የነገርሁህ ተፈጸመ አለውና ለሚጠብቁት ዘበኞች ተጠማው አላቸው። በዚያም ዘንግ እየመለመለ የሚሸጥ ሌላው ደግሞ በግ እያረደ ሐሞቱን እያሆመጠጠ ሌላውም ሰፍነግ እያዘጋጁ የሚሸጡ ነበሩ። ባለዘንጉ ዘንጉን ለመጣል ፈልጎ በወረወረው ጊዜ የመጻጻውን ዕቃ ሸነቆረውና ሐሞቱ ከዚያ ገብቶ ተቀላቀለ። ዘበኞችም ይህ የተሰቀለው ውሃ ጠማኝ ይላል፣ ከዚያ ከባለዘንጉ ዘንድ ያለው መጻጻ ከሐሞት ጋር ተቀላቅሎ በፍጹም ይመራልና ኑ ከሱ ወስደን እናጠጣው ብለው ሐሞቱን በሰፍነጉ ነክረው ወደ ጌታ ኢየሱስ ክርስቶስ ይጠጣው ዘንድ በዘንጉ አቀረቡለት። በቀመሰውም ጊዜ ተወው እንጂ አልጠጣውም። በዚህም ጊዜ ነቢዩ ዳዊት በመብሌ ውስጥ ሐሞትን ቀላቀሉበት፣ ለውሃ ጥሜም መጻጻን አቀረቡልኝ ያለው የትንቢት ቃል ተፈጸመ። ከዚያም ጌታ ኢየሱስ ክርስቶስ በታላቅ ቃል ጮኸ፣ ኤሎሄ ኤሎሄ ላማ ሰበቅታኒ አለ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። እዚያ የሚገኙ አይሁድም ኤልያስን የሚጣራ መስሏቸው ነበርና ተውት እስኪ ኤልያስ መጥቶ ሲያድነው እናያለን ተባባሉ። ጌታ ኢየሱስ ክርስቶስንም ወደ መስቀል ባወጡት ጊዜ ከቀኑ 6 ሰዓት እስከ 9 ሰዓት የፀሐይ ብርሃን ጨለመ። ጨረቃም ሁለንተናው ደም ሆነ፣ መዓልት ወደ ሌሊትነት ተለወጠ።
የቤተ መቅደስ መጋረጃ ከላይ እስከ ታች ድረስ ተቀደደ። በምድር ላይ ታላቅ መናወጥና ፍርሃት ሆነ። ዓለቶች ተሰነጣጠቁ፣ መቃብራት ተከፈቱ። ከብዙ አባቶች ጻድቃን ወገን ከሙታን ተነሱ። ጌታ ኢየሱስ ክርስቶስም በታላቅ ቃል ጮኾ ነፍሱን ሰጠ። ከጭፍሮቹ አንዱም ሄደና ጎኑን ወጋው። ከወጋውም ከጎኑ ደምና ውሃ ወጣ። ዳግመኛም መስቀሉን የሚጠብቁ ጭፍሮች ወደ ሁለቱ ወንበዴዎች ሄደው ፈጽመው ይሞቱ ዘንድ ጭናቸውን ሰበሯቸው። ከዚያም ጭኑን ይሰብሩ ዘንድ ወደ ጌታ ኢየሱስ ክርስቶስ ሄዱና ፈጽሞ እንደሞተ ባወቁ ጊዜ አልሰበሩትም። በዕለተ ዓርብ የሚጸለየው የአምዳዊው ስምዖን ጸሎት ይህ ነው። በመስቀል ላይ ሳለህ ራስን ዘንበል ያደረግህ ጌታዬ ኢየሱስ ክርስቶስ ሆይ ወደ አንተ ምስጋና ሳርግ ዘንድ ለሞተውና ላዳነኝ ምስጋና ይሁን እያለች ነፍሴ በአምላካዊ በገና ታመሰግን ዘንድ የነፍሴን ራስ ከፍ ከፍ አድርግ። ጌታዬ ኢየሱስ ክርስቶስ ሆይ በመስቀል ላይ የሞትክ በሞትህም ሞት ድል የሆነ አንተ እንደ አባትህ ሕያው ስትሆን በሥጋ ሞትን የምትቀበል ሆነሃልና ሞትንም የምታጠፋት አንተ ነህና አንተስ መቼም አንተ ነህ። አንተም የሕይወት አካል ነህ። ለሞት ተሳብክ፣ በአንተም ሞት ጠፋ። ሕይወትነትህንም ባሳወቅኸው ጊዜ አይቶህ ሞት ጠፋ። ሙታንም ባወቁህ ጊዜ ዳኑ። ሕያው አንተ የሞትን ልብስ ለብሰህ ሙታን ወዳሉበት ወርደሃልና ነፍስህ የሕይወትን መዓዛ እፍ ባለችባቸው ጊዜ ዳኑ። ድምፅህንም በሰሙ ጊዜ ኃይልን ተዋሃዱ። የፊትህንም ጸዳል ባዩ ጊዜ በብርሃንህ ብሩህ ሆኑ። አንተ የሕይወት ቃል የአብ ኃይሉ ነህና አዳምም ድምፅህን በሰማ ጊዜ አወቀህ። ፈጣሪው በገነት ሹመኸው የነበርህ አንተ ነህና እርሱ አስቀድሞ ትእዛዝህን ባልሰማ ጊዜ የሞት ገመዶች ተጠምጥመውበት እርሱ ትእዛዝህን አፍርሷልና። ዳግመኛም አንተ ሕይወት በሆነ ቃል ጠርተህ አዳንከው። ከሞት ወደ ሕይወት፣ ከእንቅልፍ ወደ መንቃት፣ ከመራራ ወደ ጣፋጭ አሳለፍከው። እንዲሁም ነቢያት በውስጣቸው እንደነበር ካወቁ የትንቢት በገናዎቻቸው እንግዲህ ሞት ወይ መውጊያህ ወዴት አለ? ጨለማ መቃብርስ ድል አድራጊነትህ ወዴት ነው? እያሉ ጮኹ። ዳዊትም የንስሐ መዝጊያዎችን ሰበረ፣ የብረት መቆለፊያዎችን ቀጥቅጦ አጠፋ ብሎ ጮኸ። የእግዚአብሔር ልጅ ሰው ሆኖ ወደኛ መጥቶ በእርሱ ነፃ ወጥተን ድነንበታልና። ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛ ባሪያህን ነፃ አውጥተህ አድነኝ። በታላቁ መምጫህ ቀን እቀበልህ ዘንድ የነፍሴን ሃይማኖቷንና ምግባሯን አጽና። በስህተት መንፈስም በሐልዮ ከመውደቅ አድነኝ። ነፃ አድርገኝ፣ በሕይወት ምንጭ ዘንድ አኑረኝ። አንተ የሕይወት ምንጭ ነህና። ሌሎች በጎች አሉኝ አመጣቸው ዘንድ አለኝ፣ እነርሱም አንድ መንጋ ይሆናሉ ያልክ ጌታዬ ኢየሱስ ክርስቶስ ሆይ ብሩካን ፍጹማን ከሆኑ በጎችህ ጋር አንድ አድርገኝ። ጌታዬ ኢየሱስ ክርስቶስ ሆይ የጠፋውን በግ አዳምን ተድላ ደስታ ወዳለበት ወደ ገነት የመለስከው አንተ ነህ። የሰው ልጆችንም ሕያው በሆነ ቃል በሚያንበለብልና በሚያላልብ አንደበት እንዲያመሰግኑ ያደረግሃቸው በአምላካዊት በገናም እንዲያመሰግኑ ቃላቸውን ከመላእክት ቃል ጋር አንድ አደረግህ። መላእክትንና ሰውን አንድ ማኅበር አደረግ፣ በመካከልም ሆነ አስታረቅ። ፍቅር፣ አንድነትና ዕርቅ በአንተ ሆኗልና ያንን ሰላምህን ስጠኝ። ከአባትህና ከቅዱሳን መላእክቶች ጋር አስታርቀኝ። ጌታዬ ኢየሱስ ክርስቶስ ሆይ ጎንህ በጦር ተወግቶ ከእርሱ ደም ውሃ የወጣ ዓለምን ባነጻህበት ከዚህ የውሃ ምንጭ አጠጥተህ አድነኝ። ከአዳም ጎን ተገኝታ ሔዋን የምድር ነገዶችን ወለደች። እንዲሁም ከማኅየዊ ጎንህ ለመንግሥተ ሰማይ ልጆች ልንሆን የምትወልደንን የሕይወት ውሃ አጠጣ፣ የምትወልደንን የሕይወት ውሃ አወጣ።
ፍጻሜ የሌላትን ሕይወት ወርሼ በአንተ ሕያው ሆኜ እኖር ዘንድ በስምህም ሕይወትን እወርስ ዘንድ ከዚህች እናት ውለደኝ። ስምህም በልቤ ውስጥ ይጻፍ። ይህ ስምህም የሕይወት ምንጭን ለነፍሴ ያፍስስላት። ስምህ የሕይወት ምንጭ ነውና ስምህ የሚቀረጽባት ሰውነት ሁሉ ዕውቀት፣ ሕይወትና ብርሃን በውስጧ ይሙላ። ካንተም ተራቁታ የምትኖር ሰውነት ጥልቅ በሆነ የድንቁርና ዳርቻ ትሞላለች። ስምህ በልቦናዬ ውስጥ ይገባ ዘንድ ስጠኝ። ልቦናዬንም በሐሳብ ከመውደቅ አድነው። የከበረ ስምህንም ለማመስገን አንቃው። ሐሳቤንና ልቤን ብሩህ ዕውቀትን አሳድርባቸው። እግዚአብሔር ተነሣ እኛንም ከእርሱ ጋር አስነሳን እያሉ ይሰብኩ ዘንድ የአምዳዊው ስምዖን ልመናውና በረከቱ ከእኛ ጋር ይሁን፣ አሜን። ተአምረ ማርያም። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር እመቤታችን የተወደደ ልጇን ሕማማተ መስቀል ትመለከት ዘንድ ወደ ቀራንዮ ሄደች። እነሆ ሄደችም በራሱ ላይ ያቀዳጁትን የሾህ አክሊል በትከሻው ላይም የሚንጠፈጠፈውን ደም አየች። ከግርፋቱም የተነሳ የቆሰለው አካሉ ደም በደም ሆኖ ደሙም እንደ ቦይ በመስቀሉ ላይ ሲፈስ ተመለከተች። ስፍር ቁጥር የሌለው ግርፋት ገርፎታልና የአይሁድ ማኅበር በልጇ መሰቀል ሲደሰቱ የእሷ ልብ ግን በሐዘን ይቃጠላል። የእሷ ልብ ግን በሐዘን ይቃጠል፣ እንባዋም ከዓይኗ ይፈስ ነበር። በዚያን ጊዜ ያዕቆብ ስለ ዮሴፍ፣ ኤርምያስ ስለ ወገኖቹ መማረክ አጥብቀው እንዳለቀሱ የድንግልም ሐዘኗ እየጸና ሄደ። በእውኑ ድንግል በድንግልና በወለደችው በጻድቁ ላይ የተደረገውን ማሽሟጠጥ፣ በክብሩ ላይ የተፈጸመውን ተዋርዶ ስታይ እንዴት አታለቅስ? በመስቀል ላይ የተሰቀለው ጌታ ኢየሱስም ወደ እናቱ ተመለከተና ለደቀ መዝሙሩም እናቱን እነኋት እናትህ ትሁንህ ብሎ ለደቀ መዝሙሩ አደራ አስጠበቀ። እርሷም በልጅና በእናት መካከል የመለያየት ምክንያት ለሆነች ለዚህ የሕማም ሰዓት ወዮ! ሰማይን ላስበረገገችው፣ ፀሐይን ላጨለመችው፣ ምድርን ላንቀጠቀጠቻት፣ ባሕርን ላናወጠች፣ ዓለቶችን ለሰነጣጠቀች፣ መቃብራትን ለከፈተች ለዚህች የልቅሶ ሰዓት ወዮ እያለች የምታለቅሰው የድንግል ልቅሷ ሐዋርያትን እስከ 3 ቀን ድረስ አስለቀሳቸው። ከሙታን ተለይቶ እስከተነሳ ሰማይንም እስከምታየው ድረስ አልተረጋጋችም ነበር። ለእሁድ አጥቢያ ግን ፀሐይ ልጇን እጅ ነሳችው። ከዋክብቶቿ ሐዋርያትም መምህራቸውን ክርስቶስን ባዩ ጊዜ ከእርሷ ጋር ደስ አላቸው። ንጽሕት ጣዋ የላሙን ፍርድ አሳመችው። የበግ መንጋዎቿም የእረኛዎችን አለቃ ባዩ ጊዜ ተደሰቱ። የዳዊት ልጅ የማኅፀኗን ፍሬ ያገኘች፣ ወዳጆቿም ከእርሷ ጋር ተደሰቱ። የጌታቸውንም ትንሣኤ ለዓለም ሰበኩ። አቤቱ ስለ ቅዱስ ሕማም ብለህ ጤንነታችንን ስጠን፣ ስለ ቁስለ ሞትህም ብለህ ፈውሰን። ስለ እናትህ ስለ ማርያም ሐዘንና ልቅሶ ብለህ ከሐዘናችን አረጋጋን። በመስቀልህ ኃይል እርዳን። ለእኛ ለሁላችን የትንሣኤህን ብርሃን አብራልን፣ ለዘላለሙ አሜን። ተአምረ ኢየሱስ። ይቅርታውና ቸርነቱ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ስለ ይሁዳ ጉዳይ በሰንበተ ቀን በሰው ሁሉ ላይ ታላቅ ፍርሃትና ትካዜ ወደቀ። በዚያችም ዕለት አይሁድ በአንድ ቦታ ተሰብስበው ሳለ የአስቆሮቱ ይሁዳ ጌታውን የሸጠበትን ብር ይዞ መጥቶ ንጹሕ ደም ታፈሱ ዘንድ አሳልፌ በመስጠቴ በድያለሁና ብሎ ጌታውን የሸጠበትን ብር በፊታቸው ዘረገፈው። አይሁድም እኛ ካንተ ምን አለን? በሠራው ሥራ አንተ ወቅበት እንጂ አሉት። ይሁዳም ተመልሶ ሄዶ ከቤቱ ድርብ ላይ ወጥቶ አንገቱን በገመድ አነቀና ሞተ። አይሁድም
ይሁዳ በፊታቸው አፍስሶት የሆነውን ብር ወስደው የሸክላ ሰሪ መሬት ገዙበት። ይህም ትንቢቱ ይፈጸም ዘንድ የእንግዶች መቃብር ሆነ። እስከ ዛሬም በኢየሩሳሌም የደም መሬት እየተባለ ይጠራል። ቀያፋና ሐና እንዲሁም ከአይሁድ ጭፍሮች ብዙዎች የኦሪት መምህር ወደ ሆነው ወደ ኒቆዲሞስ ሄደው ስላደረግነው ነገር ምን ታስባለህ ብለው ጠየቁት። እርሱም መልሶ ነገሩ ምንድን ነበረ አላቸው። ነገሩማ ስለ ናዝሬቱ ኢየሱስ ነው አሉት። ኒቆዲሞስም ፈጽማችሁ በድላችኋል፣ በእርሱ ላይም ክፉ ሥራ ሰርታችኋል። ምናልባት ይህ ኢየሱስ የእግዚአብሔር ልጅ ከሆነ እኮ መንግሥት፣ ትንቢት፣ ክህነት ከእናንተ ይወሰዳል። እርሱ ክርስቶስ የአምላክ ልጅ ካልሆነ ግን አንዳችም ነገር አይወሰድባችሁም። ነገሩም ተድበስብሶ ይቀራል፣ ስሙ ጠፍቶ መታሰቢያውም ይሻራል እንጂ አላቸው። ዳሩ ግን በተዋችሁት በተሻላችሁ ነበር። አባቶቻችን ኤልያስ ወደ ሰማይ ባረገ ጊዜ አውሎ ነፋስ ከተራራ ወስዶ ጣለው በማለት ተሰናክለዋልና። እግዚአብሔር የመምህሩ የኤልያስ ሀብተ መንፈስ በኤልሳ ላይ በእጥፍ አሳድሮ ኤልያስ ወደ ሰማይ ማረጉን ዜና እስኪያስረዳቸው ተሳስተዋልና። ወንድሞቼ ሆይ አሁንም ራሱ ኢየሱስ ስለ ራሱ እንደተናገረው ክርስቶስ ከሆነ ከጥቂት ዓመታት በኋላ መንግሥት ከኛ ትወሰዳለች። መሥዋዕት ማቅረብ፣ ቁርባን ማዘጋጀት፣ ትንቢት መናገር አይቻለንም። ሥልጣነ ክህነት አይኖረንም። ለአባቶቻችን ለአይሁድ ወዮላቸው ብለው እንደተናገሩ አሕዛብም ሁሉ ይረግሟችኋል። ኢሳይያስና ሚክያስ ትንቢት የተናገሩለት ሰው የሆነው ኢየሱስ የእግዚአብሔር ልጅ ሆኖ ከተገኘ ወዮላችሁ። የአይሁድ ማኅበር ሆይ ኢየሱስ የተባለው እሱ መድኃኒት ክርስቶስ ሆኖ ከተገኘ ወዮላችሁ። ለራሳችሁ አልቅሱ። መንግሥት፣ ክህነት፣ ትንቢት ከእናንተ ስለመወሰዱ አልቅሱ። እርሱ ክርስቶስ ከ3 ቀን በኋላ ይነሳልና። ሊቃውንቱና ካህናቱ የአይሁድ መልእክተኞችም እየተከዙ ተመለሱ። እርስ በእርሳቸውም እንዲህ ተባባሉ፣ ኑ ገንዘብ እናዋጣና የኢየሱስን መቃብር ለሚጠብቁት እንስጣቸው። ምናልባት የተነሳ እንደሆነ አስተባብለው ደቀ መዛሙርቶቹ ሰርቀው ወሰዱት ብለው ምስክርነታቸውን ለዓለም ያሰሙ ዘንድ። ከደቀ መዛሙርቱም አንድ እንኳ በዚህ አካባቢ ቢገኝ እንዲገድሉት፣ አለዚያም ወደ ሊቀ ካህናት ወደ ቀያፋ አቅርበውት እርሱ አስፈላጊውን ፍርድ እንዲፈርድበት በማለት ተስማሙና ገንዘቡን በብዛት አዋጥተው ሰጥቷቸው፣ ሌላም የሚያስፈልጋቸውን ሁሉ እንደሚፈጽሙላቸው ቃል ገብተው አደራ አሏቸው። ዳግመኛም በመላዋ ኢየሩሳሌም ማንኛውም ሰው ከደቀ መዛሙርቱ አንድ እንኳ ቢያገኝ ይዞ ወደ ሕግ ቦታ እንዲያቀርብ፣ ይህን እያወቀ ይዞ የማያቀርብ ሰው ከተገኘ ግን በድንጋይ ተወግሮ እንዲገደል አዋጅ አስነገሩ። በዚህም ጊዜ ከአይሁድ ወገን በሰንበት አዋጅ ነጋሪ መዞር አይገባውም፣ ይህም አይነቱ ሥራ መፈጸም የለበትም በማለት የተቃወሙ ነበሩ። የጌታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይሁን፣ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ፣ በኋላም ለምታደምጡ፣ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ወለተ መድህን፣ ወልደ መድህን፣ ወለተ ሰንበትና ወይዜ፣ ወለተ ማርያም፣ ወለተ ሚካኤል፣ ወልደ ሚካኤል፣ መገርቱ፣ ቡርቴ፣ ኢዛና፣ ራይሻን፣ ሰላማዊት፣ ገብረ ሥላሴ፣ ወልደ ጊዮርጊስ፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ሚካኤል፣ ወለተ ገብርኤል፣ ጽጌ ማርያም፣ ማሪቱ ኃይሉ፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣
አመተ ኢየሱስ ኃይለ ጊዮርጊስ ወለተ መድህን ወለተ መድህን ወለተ ወልድ ወለተ ኢየሱስ አስካለ ጊዮርጊስ። እንደዚሁም ከጊዜ አንጻር አሁን ስማችሁን ያልጠራችሁን ጨምሮ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ። አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃነ ሰማዕታት መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።